ደብዳቤውን አስቀምጣለሁ። ደብዳቤውን ግን በደንብ ጻፉት። በኋላ ፖሊስ ያገኘው አክስትየው እንደጻፈች አስመሰላችሁ መጻፍ አለባችሁ። ይሄው በጣም ጥሩ ጽፋችሁታል። ይህ ደብዳቤ ነው ማለት ነው አክስትየውን የሚያስይዘው። ከኔ ጋር የምሰራ ጓደኛ አለ። መኪና ይዞ ይቀርባል። ጭር ሲል ይዘናት እንወጣለን። በቃ እሺ ሰላም በል አደራ እንግዲህ ይቅና። ፍርድ ቤት ቀጠሮ ዛሬ ነው። ምን ላድርግ? ሂዳ ሄጄስ በመጀመሪያ ለፍርድ ቤቱ ከጠበቃ ጋር ያለህን ውል መሰረዝን አስታውቅ። ጠበቃ ቢመጣ እንኳን ጠበቃ እንዳልሆነ ለፍርድ ቤቱ ተናገር። አባቢ እንዴትና ምን ብዬ ነው ብቻዬን የምቆመው? እኔ እኮ ስለ ፍርድ ቤት ምንም ማውቀው ነገር የለም። ምስክር ስለ ፍርድ ቤት ማወቅህ ወይም አለማወቅህ አይደለም ዋናው ነገር፣ ወንጀሉን መስራትህን ወይም አለመስራትህን እርግጠኛ መሆንህ ላይ። ሂድ ለፍርድ ቤቱ የምታምንበትን ሁሉ ተናገር። ምስክር ከህሊና ጋር እየተጣሉ ረጅም ጊዜ እኮ መኖር አይቻልም። አምናለሁ አንተ ከምኮራበት ልጆቼ አንዱ ነህ። እኔ ደግሞ ልጆቼ ሞዴል እንድትሆኑ እፈልጋለሁ። አባቢ ምን ብዬ? እውነት የምትለውን ሁሉ ተናገር። ምስክር ከእውነት መሸሽ አንተን ብቻ ሳይሆን ብዙ ሰው ይጎዳል። እና ምነግርህ ነፃና ደስተኛ ሰው ሆነ መኖር የምትፈልግ ከሆነ እውነት የምትለውን ሁሉ ተናገር። ምስክር ጠንካራው አይዞ የማይገባህን ከፈረዱብህ ግን ምን ጊዜም ከጎን Hello? Hello. አረጋሽ ነኝ። እንዴት ነሽ? እንዴት ነው? ሰላም ነው? ባለቤቱ ሰላም ናች? ሰፈር ሁሉ አለች እንዴ? አዎ፣ እንዴት ናችሁ? ዛሬ አንድ እክል አጋጥሞኝ ከከተማ ልወጣ ነው። ምን ነው? በደህና በሰላም ነው። ዋናው የደወልኩልሽ በኋላ ብቅ ብሎ ዕቃ ያቀበልሻል ደረቤ። እንዳታቆሚው አደራሽን። ያው እሷ ካየችው ስለምታውቀው ቀድሞ ይደውልልሻል። ኧረ ምንም ችግር የለውም። አይዞሽ ምንም እንዳታስቢ። መቼም ያንቺን ውለታ እሱ ፈጣሪ ክፈለው እንጂ እኛማ ከፍለን አንጨርሰውም። ኧረ እንደሱ አይባልም ለኔው አይደለ? በሰላም ይመልሰው። አሜን 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 አሜን። በደህና ቆይኝ። በሰላም ይመልሰው። ከማን ጋር ነው? ምን ነው አባትሽ መስሎሽ ነው? አይዞሽ አሁን በቅርቡ እናመጣዋለን። አክስቴ የተፈጠረ ነገር አለ እንዴ? አንቺ በየሰይጣን ጆሮ አይስማ። ይልቅ ተነሽና ዞር ዞር በይ። እንቅስቃሴ ጥሩ ነው። ወተቱን ላፍላልሽ። ጋብዬ ተነሽ ዞር ዞር በይ።
ተከሳሽ አቃቤ ሕግ ቀርበዋል? አዎ ቀርቤያለሁ። የተከሳሽ ጠበቃ ቀርበዋል? ክቡር ፍርድ ቤት ከህጋዊ ጠበቃዬ ጋር ውል ያቋረጥኩ ስለሆነ ራሴን እንድከላከል ይፈቀድልኝ። ፈቅደናል። ከሳሽ አቃቤ ሕግ ምስክሮች ተሟልተው ቀርበዋል? አሁን ቀርበዋል ክቡር ፍርድ ቤት። መጀመሪያ ምስክር ዶክተር አለማየሁ። ቃለ መሃላ ይፈጽሙ። ሃይማኖት ምንድነው? ክርስቲያን። ቀኝ እጆትን እዚህ ያድርጉት። በእውነት ለመመስከር በእግዚአብሔር ስም ምያለሁ። ስሞት? ዶክተር አለማየሁ አምባዬ። የሥራ ኃላፊነት? ሜዲካል ዳይሬክተር። ከተከሳሽ ዶክተር ምስክር ጋር ዝምድና ወይም ጠብ አላችሁ? አይ የለንም፣ የሥራ ባልደረባዬ ነው። ከሳሽ አቃቤ ሕግ ጥያቄውን ማቅረብ ይችላሉ። አመሰግናለሁ ክቡር ፍርድ ቤት። በዚህ ሆስፒታል ውስጥ ምን ያህል ጊዜ አገልግለዋል? በጠቅላላ ሕክምና 10 ዓመት፣ በሜዲካል ዳይሬክተርነት ደግሞ 8 ዓመት አገልግያለሁ። በእናንተ ሙያ እናንተ ሆስፒታል ውስጥ ላልታከሙ ታካሚዎች የሕክምና ማስረጃ ሊሰጥ ይችላል? እኔ እስከማውቀው ድረስ ባለኝ ኃላፊነት አይቻልም። እዚህ ሆስፒታል ውስጥ በቆዩበት ጊዜ በስህተትም ቢሆን ፋይል ውስጥ ስማቸው ለሌለ ታካሚዎች የሕክምና ማስረጃ ሊሰጥ ይችላል? በፍጹም ሕግን ባልተከተለ መስመር ሆስፒታላችን ውስጥ እንደዚህ አይነት ስራ አይሰራም። ጥሩ። እስቲ ይህንን የሕክምና ምስክር ወረቀት ይመልከቱት። ይህ የሚመለከቱት የሕክምና ምስክር ወረቀት እርስዎ የሚያስተዳድሩት ሆስፒታል የሕክምና ማስረጃ ነው? አዎ ነው። ከስር ያለውንስ ፊርማ ያውቁታል? አሁን የዶክተር ምስክር ነው። ጥሩ። ይህ የሕክምና ማስረጃ በእናንተ ዶክመንት ውስጥ እንዳለና እንደሌለስ አረጋግጠዋል? እንዳሌለ ነው ያረጋገጥኩት። ታዲያ ይህ መረጃ በምን መንገድ ሊወጣ ቻለ? በተጭበረበረ መንገድ ወጥቷል ማለት ነው። ታዲያ ይህ የሕክምና ምስክር ወረቀት ማን ያወጣው ይመስሉታል? እንግዲህ እንዳሳያችሁኝ ማስረጃው ላይ ያረፈው የዶክተር ምስክር ስምና ፊርማ ነው። ስለዚህ ዶክተር ምስክር አውጥቶታል ማለት ነው። አመሰግናለሁ ክቡር ፍርድ ቤት፣ ጥያቄን ጨርሻለሁ። ተከሳሽ ለአቃቤ ሕግ ምስክር የሚያቀርቡት ጥያቄ አለ? ክቡር ፍርድ ቤት በምስክሩ ላይ ምንም ጥያቄ የለኝም። ሆኖም አንድ ነገር መናገር ፈልጋለሁ። ጨርሰዋል፣ መሄድ ይችላሉ። በመጀመሪያ በጠበቃዬ ግፊት ምክንያት አላግባብ የፍርድ ቤቱን ጊዜ እንዳባከንኩ አሁን ግንዛቤ አግኝቻለሁ። በመቀጠል ይህን ስህተት የፈጸምኩት ሰውን በመተባበርና በቅን ልቦና ተነሳስቼ ነው። ስለሆነም በእኔ ድርጊት የጎዳሁት ሰው ካለ የፍርድ ቤቱን ይቅርታ ጠይቃለሁ። ይህን ወንጀል ድርጊት ፈጽሜያለሁ እያሉ ነው? አዎ ፈጽሜያለሁ። የተከበረው ፍርድ ቤት ተከሳሹ ይህንን የወንጀል ድርጊት መፈጸማቸውን እንዲያስተባብሉ ሲጠየቁ አልከላከልም ከማለታቸውም በላይ የተከሰሱበትን የወንጀል ድርጊት መፈጸማቸውን ያመኑ ስለሆነ በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር አንቀጽ 134 መሰረት አሁኑኑ የጥፋተኝነት ውሳኔ ቢሰጥልን። በከሳሽ አቃቤ ሕግ በተከሳሽ ዶክተር ምስክር መካከል ባለው የወንጀል ድርጊት ክርክር መፈጸሙን በአቃቤ ሕግ የሰውና የሰነድ ማስረጃ ከማረጋገጡም በላይ ተከሳሽ በመጸጸት የወንጀል ድርጊቱን ስለመፈጸማቸው ያመኑ ስለሆነ
ፍርድ ቤቱ ዶክተር ምስክር ተሰማ በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 149 ጥፋተኛ ናቸው በማለት የጥፋተኝነት ውሳኔ ሰጥተናል። የቅጣት አስተያየት ክቡር ፍርድ ቤት እኔ ስለ ፍርድ ቤት ምንም እውቀቱ የሌለኝ ስለሆነ ተለዋጭ ጊዜ ቀጠሮ ተሰጥቶኝ ሌላ አዲስ ጠበቃ ይዤ እንድቀርብ ይፈቀድልኝ። ክቡር ፍርድ ቤት ይህንን አይነት የማራዘሚያ መንገድ በመጠቀም ተከሳሹ የፍርድ ቤቱን ጊዜ በማጥፋት ላይ ናቸው። ስለዚህ የጥፋተኝነት ውሳኔው አሁኑኑ ቢሰጥልኝ። አቃቤ ሕግ ያቀረቡት መቃወሚያ ከትክክለኛ ፍትህ አሰጣጥ አንጻር ፍርድ ቤቱ አልተቀበለውም። ዶክተር ምስክር በቀጣይ ቀነ ቀጠሮ የፍርድ ሐሳቦትን አዘጋጅቶ ከጠበቃው ጋር ይቅረቡ። እስከዛው በማረፊያ ቤት እንዲቆይ ወስነናል። ሄሎ እንደምን አመሸሽ? ማልበል ጌጤ የለችም እንዴ? አክስቴ አለች። ሄሎ ማን ነው? ተዘጋ። ማን ነኝ ያለሽ? ኧረ እኔ ምንም አላለኝ። ሄሎ ጤና ይስጥልኝ። ምን ነው ቀጠሮም አልነበረን? በቶሎ ውጪ ሱቁ በር ላይ ጠብቅሻለሁ። ወይ በሞትኩት ረስቼው ነው። ይቅርታ መጣሁ፣ ይጠብቁኝ። እሺ አክስቴ ማን ነው? ወይ ረስቼው ነው። አንድ ቀጠሮ አለኝ፣ አልቆይም። አሁን ነው የምመጣው። ቆይተሽ አውርጂው። ከቆየሁብሽ እንኳን ገብተሽ ጋር ደመቤ ቃል መጣሁ። እሺ